ባለሙያን የምናደንቅ ባለሙያን የምናጀግን አልነበርንምና እነሱ በሰሩልን የእጅ ጥበቦች እንደምቃለን እናምራለን እንገለገላለን እንበላለን እንጠጣለን ግን እሱን የሰሩ እጆችን ደግሞ እናናንቃለን ይሄ ነው አሁን እየተቀየረ ያለው የእይታ ለውጥ የምንለው እዚህ ጋር እንዳለ የተሰሩ ስራዎች እነሱን ጭምር ለማድነቅ ለማክበር ታሳቢ አድርገን የሰራነው ነው የሚሰሩ እጆች ሁሉ ጊዜ መደነቅ መከበር መወደስ አለባቸው እንጂ በእነሱ እየተገለገል በእነሱ እየደመቀን እነሱ ማናናቅ ይሄ ድንቁርና ነው የሚሆነው እዚህ ጋር በተመሳሳይ ክላር ተደርገው ያማሩ ከስር ካፍቴሪያ እንደዛ ሆኖ የሚያገለግሉ አሉ በየቦታው ፓርኪንግ አለ ሰው እስከዚህ ድረስ በተሽከርካሪ ቢመጣ እዚህ ጋር መኪናውን አቁሞ ይሄዳል ኢቪ ቻርጂንግ አለው ነዳጅ መቅዳት ይችላል በአብዛኛው ግን ወደ ኤሌክትሪክ ወደ ግሪን ኢኮኖሚ እየሄድን ስለሆነ ወደ አረንጓዴ ኢኮኖሚ እየሄድን ስለሆነ በአብዛኛው የኤሌክትሪክ ቻርጂንግ ነው ያደረግነው ከአካባቢው ማህበረሰብ ጋር አጣጥመን ነው የሰራነው እዛ ጋር በጣም ትልቅ እንስራ እናያለን ውስጥ ላይ የምናገኘው ግን ካፍቴሪያ ነው ውስጥ ሆኖ እየተበላ እየተጠጣ እየተዝናና ከላይ ደግሞ እንስራ ጋን ምንድነው ባለሙያን እናከብርበታለን ውለታቸውን እንዘክርበታለን ማለት ነው እዚህ ጋር የእጅ ጥበብ ስራዎች ይሰራሉ የሸክላ የልብስ ስራዎች ሽመናው እንዳለ እዚህ ውስጥ አለ ማለት ነው ትልቅ የስራ ዕድል ተፈጥሮበታል ማዶ ስንመለከት እንደው አይተን አንጠግበውም ገልጸንም አንጠግበውም የተሰሩትን የጋራ መገልገያ ስፍራዎች ብቻ ሳይሆን እስኪ ስነ ምህዳሩን እንየው እንዴት እንደሚያምር ምን ያልተሰራበት ነገር አለ የአካባቢው ሸክላ ስራ የአካባቢው ሸማ ስራ ነው የሚገልጽ ለህፃናት መጫወቻ መጨፈሪያ መዝለያ መቦረቂያ ቦታ ለወጣቶች ደግሞ የአካል ማጎልበቻ ቦታ አጠቃላይ ለማህበረሰቡ ደግሞ በዚህ ሲሻገር ተንጠልጣይ ድልድይ ያለን እዚህ ጋር የሚወዛወዝ ድልድይ ሰርተንለታል ማህበረሰቡ በዛ ጋር ወጥቶ እንኳን በዚህ ጋር ቢመጣ ጤንነቱን ይጠብቃል አእምሮውን ያድሳል አካባቢውን ያደንቃል ይሄ ነው የሚፈልገው እዚህ ጋር የምናያቸው ይሄ እንስራ ጋኑ ሸክላዎቹ መመገቢያዎቹ የሚያማምሩ የስጦታ እቃዎች እንዲ ተነቅሰው ታምረው የተሰሩ ስራዎች እዚህ አካባቢውን እንዲወክሉ ነው ስለ አካባቢው ታሪክ እንዲያወሩን እነኛን የጥበብ እጆች ለማድነቅና ውለታቸውን ጭምር ለመዘከር ነው አካባቢው በቃ እውነቱን ለመናገር ልክ እነሱ ሸክላን ነቅሰው አሳምረው እንደሚሰሩት ተነቅሶ አምሮ የተሰራ አካባቢ ሆኗልና አሁን የቀድሞውን ምስል ማስታወስ ያስፈልጋል ይሄን ስናይ ለማድነቅ የቀድሞ የነበረው እዚህ ጋር የነበረው ገጽታን ማስታወስ በጣም ተገቢ ነው አለበዛ በልኩ አናደንቀውም አለበለዛ በልኩ አይገባንም የመቆሸሹንና ያንን ጠረኑንም ወደ አእምሯችን ስናመጣ ይሄንን የሰሩ እጆች ሁሉ ይባረኩ እይታዎቻችንን ደግሞ ከፍ ያደረገ አምላክ ይባረክ በራሳችን ሀብት በከተማው በጀት በግብር ከፋዩ እንዲሁም ደግሞ ከኛ ጋራ በፓብሊክ ፕራይቬት ፓርትነርሺፕ በመንግስትና በግል አጋርነት በስፖንሰርሺፕነት በአካባቢው ማህበረሰብ ተሳትፎ የተሰራው ስራ በእርግጠኝነት ብዙዎች ከየት አምጥታችሁ ነው ብለው እንዲጠይቁ ተጽዕኖ አሳድሮባቸው እንደሆነ መናገር ይቻላል እውነት ነው እነሱ የሚያውቁት ኢትዮጵያ ደሃናት ነው ደሃ እንዴት ይሄንን ያስባል ደሃ እንዴት ይሄንን መስራት ይችላል የሚል ነገር ቢያነሱ አንፈርድባቸው እንደዛ ስላልነበርን አሁን የመንግስት በጀት አይሰረቅ ይሄንን አፌን ሞልቼ ነው የምናገረው አዲስ አበባ ላይ አይሰረቅም የከፈላችሁት ለዘላቂ ልማት ለልጆቻችሁ ሀገርን ለመገንባት ነው የከፈላችሁት በእርግጠኝነት መናገር የምችለው በአስተዳደራዊ ወጪ እንኳን አዲስ አበባ ላይ ገንዘብ እንዳይባክን ማድረግ ይችላል ከዚህ የተነሳ ፈጣሪን በጣም ነው የምናመሰግነው 71 እጁን እስካሁን ድረስ አምና 71 እጁን ለካፒታል በጀት ነው ያዋልነው ይሄን እንደዚህ አይነት መሰረተ ልማት ለመስራት ነው ያዋልነው ማህበረሰቡ ደግሞ ከዚህ በተጨማሪ ተባበረ የራሱን ህንጻ የራሱን ደጅ የራሱን አካባቢ ያሳመረ እንደገና አንዳንድ መሰረተ ልማቶችን ሲያቅተን ባካችሁን አግዙን ለትውልድ ሀገር ነው ምን ገነባው የጋራ ሀገራችን ስንላቸው በደስታ ከኛ ጋራ ተሳተፉ
ሌሎቹ ደግሞ ዕውቀትና ካፒታል ያላቸውን ለየን፣ አገኘናቸው፣ አነጋገርናቸው። አዲስ አበባ ላይ 1.3 ትሪሊየን ብር የሚያወጣ የመንግስትና የግል አጋርነት ፕሮጀክት እየተገነባ ነው። በዚህ ውስጥ የውጭ ዜጋ የለም፣ ኢትዮጵያውያን ናቸው። ኢትዮጵያውያን ባለሀብቶች ናቸው። ዕውቀቱ ሀሳቡን የጋራ አድርገን በጋራ እየሰራን ያለነው። ምክንያቱም እውነቱን ለመናገር እየሰራን ያለነው ስራ ከማንም በላይ ለነጋዴው፣ ለቢዝነስ ማህበረሰብ፣ ለኢኮኖሚው ትልቅ አስተዋጽኦ የሚያደርግ ነው። ለነሱም በብዙ እጥፍ እንደሚከፍላቸው እርግጠኞች ነንና ስለገባቸውም ነው እነሱም የተባበሩት። የመንግስትና የግል ሴክተሩ ትምምን በጣም ከፍ ብሏል። ብዙ የሰራናቸው ኑ ስሩ፣ ይሄን መስራት ትችላላችሁ ስንላቸው ያለ አንድ ኮንትራት፣ ያለ አንድ ውል፣ ያለ ምንም ክፍያ መጥተው የሰሩ ብዙ ናቸው። ከዛ በኋላ የገበያ ጥናት አለ፣ የዓለም ገበያ ጥናት፣ የኢትዮጵያ ገበያ ጥናት፣ ኮንሰልታንት የሚያመጣው ዋጋ ራሳችን በሁለት መንገድ ያስጠና ነው። ራሱ አማካሪው የሚያመጣው እናመጣለን። እሱ ላይ ኒጎሼት እናደርጋለን። በጣም በትልቅና አሰልቺ ፓናል፣ ለነሱ በጣም ከባድ በሆነ ፓናል ውስጥ እናሳልፋቸዋለን። በተመጣጣኝ ዋጋ ብቻ ነው የምንከፍላቸው። ከጨረታ ምናምን ከሚባለው ንግግር ጋር ይሄኛው አይወዳደርም። እንዲህ አይነት መንገዶችን በጨረታ የተሰራበት ዋጋና እኛ በድርድር የሰራንበት ዋጋ በወረቀት አስቀምጠነዋል። ገንዘብም ነው፣ ሰው ከፍና ዝቅ ሊያደርገው የሚችል አይደለም። የተከፈለ የሚታወቅ ስለሆነ ማለት ነው። በጣም አትራፊ በሆነ ለህዝብ ነው ያተረፍነው፣ ለራሳችን አይደለም። አትራፊ በሆነ እነሱም ደግሞ እንዳይጎዱ ሰፊ ስራ ወደፊትም እያገኙ እየተደነቁ መስራት እንዲችሉ በጋራ የሰራንበት ነው። በተጨማሪ እዚህ መስመር ላይ ሊነገር የሚገባው በደንብ ልናደንቀው የሚገባው የራስ አቅም የሚለው ከምንድን ነው የጀመረው ነው። ዋናው እሳቤ ነው። ዋናው ምናብ ነው። ምናብ እንችላለን የሚለው መጀመሪያ እንዳነሳንላችሁ እዚህ ከዚህ ከእንጦጦ እስከ ፒኮክ ድረስ ያለውን የወንዝ ዳርቻ እናልማ የሚለው ሀሳብ ክቡር ጠቅላይ ሚኒስትራችን ሲያመነጩ ብዙዎቻችን አልገባንም ነበር። ብዙም ገብቶት እዚህ ላይ ገንዘብ የሚያዋጣ ባለሀብትም የሀገር ውስጥ ባለሀብትም አልተገኘም። ስለዚህ እሳቸውም ገባቸውና ከውጪ ወደ መለመን ሄዱ። ስለዚህ ነው ያ እልህ ገብቶባቸው ከተማዋን እናጽዳ፣ አዲስ አበባ እንደሷ ውብ አበባ እናርጋት ብለው ሲጀምሩ ተስፋ አድርገው ነበረ እነኛ የሚረዱ ወዳጅ ሀገራትን 5 ዓመት ሙሉ ከ2 ኪሎ ሜትር ከፍ ማለት አልቻሉ። ለዛም ወንዟን እኮ ለመከላከል ነው። የወንዟን ግድግዳ ለመስራትና ፍሳሿን ከወንዝ ላይ ለማውጣት ነው። በ2 ኪሎ ሜትር ላይ 5 ዓመት ሙሉ በ2 ኪሎ ሜትር እንኳን አልተሳካልንም ማለት ነው። አምና ከመጀመራችን በፊት የሁለተኛው ዙር ኮሪደር ከመታወጁ በፊት ይሄ ጉዳይ እየገባን ሲመጣ እኛም መናደር ጀመር። ክቡር ጠቅላይ ሚኒስትራችን የሀገር ጠቅላይ ሚኒስትር ሆነው ይሄን ያክል ሲጥሩ ለምንድነው በራሳችን አቅም ማንሰራው? ያ የምናብና የእይታ ከፍታ እንችላለን እየተዛመተ በብዙዎች እየተገዛ መጣ ማለት ነው። እንችላለን ለምን አንሰራ አልን። እሳቸውም በቃ በራስ አቅም ከተማ አስተዳደሩ ይስራው ወደሚል ውሳኔ መጡ። ጀመር ነው። ስንጀምረው ይሄ 21 ኪሎ ሜትር ብቻ አይደለም። በ21 ኪሎ ሜትር ላይ እኮ እንዳያችሁት 4 መስመር የመሄጃ፣ የሳይክል መንጃ፣ የመኪና መንጃ መንገድ ነው ያለው። ራኒንግ ትራክ ነው ያለው በአንዱ መስመር ብቻ። እንኳን ይሄ አልነበረም የመጀመሪያው ዲዛይን የቀድሞ። ሁለተኛ ሌሎች ተጨማሪ 7 ወንዞች አሉ ከዚህ ውጪ ማለት ነው እየተሰሩ ያሉ። በዚህ ሁሉ ኢትዮጵያውያን ችለናል። በዚህ ሁሉ አዲስ አበባ ችላለች። ስለዚህ አቅሙ ያለው እኛ ጋር ነው። ባለቤት ነው ሀገርን የሚሰራው፣ ባለቤት ነው ከተማን የሚያለማው። ባለቤት ስለሆን ከተማው ነዋሪ ባለቤት ስለሆነ መሪዎቹ ባለቤት ስለሆን ከልብ ዋጋ ከፍለን ሰራ ነው ማለት ነው። የሰሩ የኢትዮጵያ ልጆችን እነኛን ድንቅ እጆችን ሁሉ በጣም ነው የማመሰግነው። ክቡር ጠቅላይ ሚኒስትራችንም ከኋላ ብቻ ሳይሆን ከኛ ጋር ሆነው እያበረታቱ አስተያየት እየሰጡ እንደ መሐንዲስ ከኛ ጋር እየዞሩ ከመጀመሪያ ሀሳብ ማመንጨት በተጨማሪ እንዲጠንክረን እንድንሰራ ስላደረጉና
እንደዚህ አይነት የሚያበረታታ አብሮ ሆኖ ደግሞ ሰርቶ እያሳየ የሚሰራ መሪም ስላለን ነው። እሳቸው እንጦጦ ላይ፣ እሳቸው ወንድማማች ላይ፣ እሳቸው ቤተ መንግስት ግቢ ውስጥ ሲጀምሩ እኛ ደግሞ እንደ አጠቃላይ እንደ ከተማ በዚህ ስፋት በዚህ ትልቅነትና ልህቀት አስቀጥለን ሰራ ነው። ይሄ ምን ማለት ነው? መሪ ሁሉ ጊዜ የምንማረው መሪ ሁሉ ጊዜ እየመራ እየሰራ በእጁ እየነካ ነው ስሩ ማለት ያለበት። ቢሮ ቁጭ ብለው መምራት አይቻልም። እስከታች ያለው መሪ በዚህ አስተሳሰብ መቀየር መቻል አለበት። ሊደርሺፕ ፎሎወርሺፕ ነው። ተከታዮች ሊኖሩት ይገባል። ራሱ እየተራመደ ነው ተራመዱ ማለት ያለበት። ቁጭ ብሎ ለምን አትራመዱ አይሰራም። እንደዛ ቢሆን ኖሮ ይሄንን ለውጥ አናይም። ስለዚህ አጠቃላይ በዚህ መስመር ላይ የሰሩት ስራዎች ከልብ እናደንቃለን። የአዲስ አበባ ነዋሪ በጣም እድለኛ ነው። መጪው ትውልድ እድለኛ ነው።